አናመሰግናትም ያሉ ተሰውራባቸው ወደሷ መቅደስነት መግባትና ክርስቶስን ማግኘት የተሳናቸው ስንቶች ናቸው? ተሰውራባቸው ብዙዎች ናቸው። ክብሯ የተሰወራቸው ክብሯ የጠፋባቸው ብዙዎች ናቸው። አቤት የውርነት እኮ አይነቱ ብዛቱ የድንቁ በእውነት እናትህን ከተፈጥሮ ሕግ በላይ ሆና እንድትወልድ እንዳደረግ ከተፈጥሮ ሕግ በላይ ሆና እንድትኖር ብታደርገሽ አይቻልም ነበርን? ለብቸኝነቱ ምልክት የተባለችው ለምንድነው? በዚህ ምድር እንደ ድንግል ማርያም በሰማይ ደግሞ እንደ እግዚአብሔር አብ የሚያስደንቅ ልደትን የወለደ ማን አለ? ድንግልና ሁሉ ቅድስናን አይሰጥም። ቅድስና ሁሉም ድንግልናን ላያመጣ ይችላል። ከደራሲያን በፊት ከወንጌላውያን በፊት መንፈስ ቅዱስ ራሱ የመሰከረላት መላእክት መጥተው የመሰከሩላት ከሷ የሚወለደው በመንፈስ ቅዱስ ነውና ዮሴፍ አትፍራ ብሎ መላኩ ያበረታው ስለመቤታችን ነው እኮ መላኩ መጥቶ መስከረ። ድንግል ማርያም ያረፈች ቀን ድንግል ማርያም የተነሳች ቀን የተዘመረው ዝማሬ ከእንግዲህ በኋላ መንግስተ ሰማያት ስትገለጥ ነው የሚቀርበው ማለት ተመሳሳይ የሆነ ዝማሬ ሁሉም ባንድ ላይ ንግስቲቱ በቀኝ ትቆማለች ነው። መጻሕፍት ቢጽፏትስ ባይጽፏትስ ሰማይና ምድር የሚያውቋት መላእክት የሚያውቋት መላእክት ተሸክሞ አምጥቶ የመገበው እስራኤላዊ እስኪ ንገሩኝ። በእውነቱ ፀሐይን ጠቅልሎ በመጋረጃ ሳጥን ውስጥ አስቀምጦ መቃብር ውስጥ ማኖር ይገባል። እግዚአብሔር ግን መቃብሩን ከፍቶ እንደገና ደግሞ አነሳት። አስቀድማ አይተዋለችና አስቀድማ አሁንም በክብር ከሱ ጋር ትኖር ዘንድ ፈቀደላት። ከሁላችንም ቀድማ በሰማይም ካሉት በምድርም ካሉ ፍጥረታት በፊት ቀድማ የተቀበለችው እሷ ነበረች። ሳታፍሩ ሳትሸማቀቁ ድንግል ተነስታለች ብላችሁ መስክሩ ክርስቲያኖች። አዎ ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ወደ ሰማይ አድርጋለች። የእግዚአብሔር መቅደስ ናት አድርጋለች። የእግዚአብሔር መገኛ እግዚአብሔርን ያስገኘችልን የትንሳያችን እናት ናት። በዚህ ምድር እንደ ድንግል ማርያም በሰማይ ደግሞ እንደ እግዚአብሔር አብ የሚያስደንቅ ልደትን የወለደ ማን አለ? ከደራሲያን በፊት ከወንጌላውያን በፊት መንፈስ ቅዱስ ራሱ የመሰከረላት ሰጻ ለባህር በአቅማከ መትቁም ወኢትታደው ሞሰና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ በአምላካችን በሕያው እግዚአብሔር ስም እንደምን ዋላችሁ እላለሁ። የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እንደምን ሰነበታችሁ? መዋዕለ ሱባዔውን መዋዕለ ጾሙን አስፈጽሞ እዚህ ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንዳሰብነው ሆነና በቸርነቱ አስጀመረን፣ በቸርነቱ ደግሞ አስጨረሰን። ይሄ እሱ ቸርነት ነው። ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ስላበረታችን ስላገዘችን በምስጋናዋም በውዳሴዋም በቅዳሴዋም በሁሉም ነገር እንድንተጋ ስላበቃችን እናመሰግናታለን። ሐዋርያት እንደጾሙ ጾመናል። ሐዋርያት ቀኖና እንደገቡ እኛም ቀኖና ይዘን ግብር ገብተን እመቤታችንን ደጅ ስንጸናት ቆይተናል። እንግዲህ በመጨረሻ ሐዋርያት እሷ ተገልጣላቸው ትንሣኤዋን አይተው ነው የተጽናኑትና እኛም የምንጽናናበት ልባችንን የሚያሳርፍ ቅዱስ መንፈሱን በውስጣችን እግዚአብሔር አምላክ ያሳድርብን። ዛሬ የትንሣኤዋን ነገር እንነጋገራለን። ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ተነስታለች፣ በክብርም ወደ ሰማይ አድርጋለች። እሱን ነው እንግዲህ ዛሬ የምንነጋገረው ማለት ነው። የአባቶቻችን አምላክ ልዑል እግዚአብሔር ምስጢሩን ጥበቡን እንዲገልጽልን ቅዱስ ፈቃዱ ይሆንልን። ነቢዩ ኢሳይያስ እኔ ከንፈሬ የቆሸሸብኝ አንደበቴ የረከሰብኝ ሰው ነኝ ብሎ ተናግሯል በትንቢተ ኢሳይያስ ምዕራፍ 6 ቁጥር 5 ላይ እና እኔም የእመቤቴን ልዕልናዋን ክብሯን እናገር ዘንድ የማይገባኝ መሆኔን አውቃለሁ። የእመቤታችንን ክብሯን መላእክት ይናገሩታል፣ ምስጋናዋንም በገዳም ያሉ ጻድቃን ያመሰግኗታል። በገዳም ያሉ ጻድቃን በሰማይም ያሉ መላእክት የሚዘምሩላትን ንግሥተ አርያም የሰማይና የምድር ንግሥት ተብላ የምትጠራውን እመቤታችን ቅድስት ድንግል ማርያምን ክብሯን መናገር የሚቻለው አንደበት እንደምን ያለ ነው? ቅዱስ ኤፍሬም አይ ልቡና ይላል። ምን አይምሮ ነው? ዋይ ነቢብ ምን አንደበት ነው? ዘይክ ላይ ምሮ ዝንቱ ምስጢር መንክራተ ዘይት ነበበ ሌሊሃ መንክራተ ዘይት ነበበ እንቲያ። ስለሷ የሚነገረውን በሷ ላይ ድንቅ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው አንደበት፣ መስማት የሚቻለው ጆሮ፣ ማወቅ ማንሰላሰል የሚቻለው አይምሮ እንደምን ያለ ነው ብሎ እንደተናገረ ሁሉ በእውነት ይሄ የሚደንቅ ነገር ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም መናገር ማለት ነው።
ነቢዩ ኢሳይያስን ከንፈሩን ያነጻ አንደበቱንም የባረከ እግዚአብሔር ካልባረከልንና ከንፈራችንን ካላነጻው በስተቀር ስለተቀደሰችው ስለ እመ አምላክ ስለ ቅድስት ድንግል ማርያም መናገር ለማንም የሚቻል አይደለም። በብሉይ ኪዳኑ ቤተ መቅደስ ቅድስተ ቅዱሳን ውስጥ ከተፈቀደለት ከአንድ ሊቀ ካህናት በስተቀር ማንም የማይገባ ከሆነ የሐዲስ ኪዳኗ ቅድስተ ቅዱሳን ድንግል ማርያም ያውም እግዚአብሔር በረድኤት የሚገለጥበት የብሉይ ኪዳኑ ቤተ መቅደስ አይደለችም። እቺ እግዚአብሔር በአካል በኩነት የተገለጠባት አማናዊት ቅድስተ ቅዱሳን ናት ድንግል ማርያም። ወደዚህች ቅድስተ ቅዱሳን መግባት የሚቻለው እንደምን ያለ ሰው ነው? በዛችኛዋ ቤተ መቅደስ በብሉይ ኪዳኗ ቅድስተ ቅዱሳን ሳይፈቀድላቸው የገቡ በኦዚያን ዘመን ንጉሱ ኦዚያንን ጨምሮ ሌሎችም ሰዎች እንደተቀሰፉ ሁላችን እናውቃለን። ከ200 የሚበልጡ ካህናት ማጠኛቸውን ይዘው ገብተው የወርቅ ማዕጠንት ይዘው ገብተው በድን ሆነው ነው የተመለሱት። ለምን? በዚያች ቅድስተ ቅዱሳን ውስጥ ከተፈቀደለት ከአንድ ሊቀ ካህናት በስተቀር መግባት ለማንም የማይቻለው ስለሆነ ወገኖች፣ እመቤታችን ቅድስት ድንግል ማርያምን እግዚአብሔር የፈቀደለት ሰው ነው የሚያመሰግናት። መንፈስ ቅዱስ ሲገልጥ ነው ማመስገን የሚቻለው። ለዚህም ነው ቅዱስ ኤፍሬምን አመስግነኝ ብላ ስትለው እመቤታችን ሰማያዊና ምድራውያን ሊያመሰግኑሽ የማይቻላቸው ሲሆን ለእኔ እንደምን ይሆንልኛል ሲላት ምንድነው ያለችው? በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንደገለጠልህ መጠን ነው ያለችው። ስለዚህ መንፈስ ቅዱስ ሲገልጥ ነው፣ መንፈስ ቅዱስ ሲፈቅድ ነው ቅድስት ድንግል ማርያምን ማመስገን የሚቻለውና መናገርም የሚቻለው ክብሯን በዛው ልክ የሆነ ሰው ነው። ለዛውም የተጻፈውን እንነግራችኋለን እንጂ ክርስቲያኖች መርምረን ደርሰንበት የምንነግራችሁ ነገር የለም። ስለ ቅድስት ድንግል ማርያም የምንነግራችሁ ነገር የለም። ምክንያቱም በምድር ላይ ያለች ብቸኛ እግዚአብሔር ምልክት እኮ እመቤታችን ቅድስት ድንግል ማርያም። ለዚህም ነው ትዕምርተ ዋህዱ ረሰይኪያ የምንላት እመቤታችን ቅድስት ድንግል ማርያም። ትዕምርተ ዋህድናሁ ረሰይኪያ፣ አብ የብቸኝነቱ ምልክት አደረገሽ ይሏታል ሊቃውንት። የብቸኝነቱ ምልክት የተባለችው ለምንድን ነው? ብቻውን ያለ ሴት ረዳትነት ዘእንበለ መንጸፋ ነው። ሴት ምክንያት ሳትሆነው ልጅ የወለደ እግዚአብሔር አብ ነው አይደል? ወንድ ምክንያት ሳይሆናት የወለደችም ደግሞ ድንግል ማርያም ናት። በዚህ ምድር እንደ ድንግል ማርያም በሰማይ ደግሞ እንደ እግዚአብሔር አብ የሚያስደንቅ ልደትን የወለደ ማን አለ? በእውነት ያለ እናት የወለደ እሱ ብቻ እንደሆነ ሁሉ ያለ አባት የወለደችም እሷ ብቻ ናት። ለእግዚአብሔር ምልክት መሆን የቻለች በምድር ላይ ለመለኮታዊ ባህሪ ምልክት አድርገን ወደ መለኮት ባህሪ ወደ ቅድስተ ቅዱሳኑ ለመግባት በር ያደረግናት ድንግል ማርያም። አስተውሉ ክርስቲያኖች፣ ነገረ ማርያም ለነገረ መለኮት መግቢያ ነው የሚባለው ለዚህ ነው። ልብ በሉ። ምክንያቱም ነገረ መለኮት የምንለው አብ ቅድመ ዓለም ያለ እናት ወልድን ወለደ መንፈስ ቅዱስን አሰረጸ ብለን አይደለ እንደዚህ የምንናገረው? ያውም ደግሞ አባቱ ያልቀደመው ልጅ፣ ልብ በሉ፣ አባቱ ያልቀደመው የማይበልጠው ልጅ፣ ከአባቱ የማያንስ ልጅ ብለን ነው የምንናገረው። ከአባቱ ጋር ትክክል የተገኘ ልጅ እንላለን። እመቤታችን ቅድስት ድንግል ማርያም ጋር ስንመጣ የሚያስደንቅ ሌላ ነገር ደግሞ እናያለን። በአንድ በኩል የእጁ ስራ ናት እንላለን፣ 15 ዓመት ግን ተቀድመዋለች ደግሞ እንላለን። ይሄ ሊመጣጠን ሊመሳሰል የሚችል ነገር በእኛ አእምሮ ሊለካ ከምናውቀው ነገር በላይ የሆነች ናት እመቤታችን ቅድስት ድንግል ማርያም። ስለዚህ የእመቤታችን ጉዳይ ከምናውቀው ነገር በላይ ነው፣ ከአእምሯችን በላይ ነው። ይሄ ማለት በፍጥረት ሕግ አልወለደችም፣ በፍጥረት ሕግም አልኖረችም። ግን በጣም የሚገርማችሁ ነገር በፍጥረት ሕግ ያልወለደች በተፈጥሮ ሕግ ያልኖረች እመቤታችን ቅድስት ድንግል ማርያም ዛሬ ደግሞ በተፈጥሮ ሕግ ሞተች ልንላችሁ ነው። ዛሬ ደግሞ በተፈጥሮ ሕግ ተነሳች ልንል ነው። እና ይሄ በጣም የሚገርሙ ነገሮች ናቸው እነዚህ። በተፈጥሮ ሕግ አልኖረችም ብለን ስንናገር ምን ማለታችን ነው? በ3 ዓመቷ ከእናትና ከአባቷ ቤት ተወስዳ ለእግዚአብሔር መባ ተደርጋ የተሰጠች ናት ድንግል ማርያም። ታሪኩን እንደምታውቁት ግን ደግሞ መላእክት ከሰማይ መና ይዘው እየመጡ እየመገቡ ያሳደጓት ናት ድንግል ማርያም። አዎ ከሰማይ የወረደ መና መብላት በድንግል ማርያም አልተጀመረም። ግን የእመቤታችን በመላእክት ተጭኖ በመላእክት ክንፍ ተጭኖ የሚመጣ ነው። እስራኤልም 40 ዘመን ከሰማይ የወረደ መና ተመግበዋልና ይሄ በድንግል ማርያም የተጀመረ አይደለም ልትሉኝ ትችላላችሁ። ኦሪት ዘጸአት ምዕራፍ 16 ላይ እንደምንመለከተው እስራኤል ከሰማይ መና እየወረደለት ማለዳ በድንኳኑ ዙሪያ ወድቆ
ቀርቦለት ያድር የነበረው መና እየተመገበ ነው አይደል እንዴ የኖረው 40 ዘመን እና ይሄ ምን ብርቅ ነው ልትሉ ትችላላችሁ ግን መልአክ ተሸክሞ አምጥቶ የመገበው እስራኤላዊ እስኪ ንገሩኝ በእውነቱ ከሰማይ የወረደው መና በድንኳኑ ዙሪያ ፈሶ ይገኝ ነበር እስራኤል ቁናውን ይዞቶ ለቅሞ ይዞ ይገባ ነበር እንጂ መልአክ ይዞ መጥቶ የመገበው እስራኤላዊ ልትነግሩኝ ትችላላችሁ ኧረ በፍጹም የለም ምን ይገርማል ለኤልያስስ እግዚአብሔር መልአክ ቀስቅሶ አምጥቶ በመሶብ አድርጎ እንጀራ መግቦት የለም እንዴ ምን ይገርማል ልትሉኝ ትችሉ ይሆናል ግን ለኤልያስ አንድ ቀን ነው ይሄ ተደረገለት እመቤታችን ቅድስት ድንግል ማርያም ግን ለ12 ዓመት ወመላእክት ያመጹ ወትረ ሲሳይክ ያላት ቅዱስ ያሬድ መላእክት ለተለት ምግቧን ያመጡላት ነበር ከሰማይ ይህች አምላክ ቅድስት ድንግል ማርያም በሰው ልማድ አላደገችም ምንላት ለዚህ ነው ለበበሉ ክርስቲያኖች በ3 ዓመቷ ከእናቷ ከአባቷ የተወሰደች በሳሙኤል ታሪክ ስንመለከት መጽሐፈ ሳሙኤል ቀዳማዊ ላይ ስንመለከት ማለት ነው ምዕራፍ 2 ላይ ያለውን ስንመለከት ሐና ካህኑ ሳሙኤልን ለእግዚአብሔር ማድረግ እንደሰጠችው እናውቃለን ግን በየዓመቱ እየሄደች ትጎበኘው ነበር ይላል ልብስም ተወስድለት ነበር ይላል እናቱ የምትጎበኘው ልብስም የምትወስድለት እናቱ እየፈተለች የምታለብሰው ልጅ ነበር ለእግዚአብሔር የተሰጠው ድንግል ማርያም ግን እንደዚህ አይደለም እናቷ ፈትላ አላለበሰቻትም እግዚአብሔር የጽድቅ ልብስን የደረበላት ነበርችና ልብሷ እግዚአብሔር ነው ስለዚህም የተተወች ነበረች ለማን ለእግዚአብሔር የተሰጠች ነበረች ከዚህ በኋላ ንጉስ ወትሽን ወዷል ተብላለች አሷና ወገንሽን ያባትሽን ቤት እርሽ ተብላለች በኋላም እንኳን አይሁድ ከቤተ መቅደስ ያስወጣት ወደ እናት አባቴ ቤት መልሱኝ ያላለች እኮ ናት ድንግል ማርያም ሊቀ ካህናቱ ለፈቀደው ለወደደው ለዮሴፍ ሰጣት እግዚአብሔር እንደፈቀደ እግዚአብሔርን አስፈቅዶ ጠይቆ ለዮሴፍ ሰጣት እንጂ ከካህናት ላንዱ ለጻድቁ ሰው ለዮሴፍ ተሰጠች እንጂ ወደ እናት ወደ አባቴ ቤት መልሱኝ ያለች እግዚአብሔርን እናት አባት ያደረገች ናት ከታናሽነቷ ጀምሮ እመቤታችን ቅድስት ድንግል ማርያም መጠያዋ እግዚአብሔርን የሰማይና አምላክ መጠያ ያደረገች ናት ለዚህም ነው ስኖ ለያዕቆብ ዘአፍቀረ የተባለችው እመቤታችን ድንግል ያዕቆብ ደምግባት የተባለችው እግዚአብሔር ያዕቆብን ደምግባት መረጠ ብሏል ቅዱስ ዳዊት ሲዘምር ያዕቆብ ደምግባት የተባለችው ደግሞ ድንግል ማርያም ናት አለ ቅዱስ ያሬድ ደግሞ ይሄንን ሲተረጉሙ ወስኑስ ለያዕቆብ ዘይቤ የቲ ስጋ ማርያም እንተነሳ መድህን ክርስቶስ የመረጣት ለተዋህዶ የመረጣት ከስጋዋ ስጋ ከነፍሷ ነፍስን የነሳላት ድንግል ማርያም ናት ብሎ ተረጎሙ ያዕቆብ ደምግባት ተብሎ የተጻፈው እና እግዚአብሔር እንዲህ ባለ መንገድ መርጧታልና ድንግል ማርያም ወደ እናቴ ወደ አባቴ ቤት መልሱኝ አላለችም እናትና አባቷን በሞት ተወስዷል የማይሞተውን አባት እግዚአብሔርን የማይሞት እናት እግዚአብሔርን ተቀብላለች አግኝታለች ከዚህ በኋላ ወደ ማንም ልትሄድ አትችልም ስለዚህ በተፈጥሮ ያይደል አመጣጧ ከመጀመሪያው ጀምሮ ከተፈጥሮ ህግ ውጭ ነው እንደው በብሉይ ኪዳንስ ቢሆን ሴት ልጅ መባ ተደርጋ ተሰጠ ነበር እንዴ መባ እኮ ተደርጋ ሴት ልጅ ተሰጠም ነበር የብሉይ ኪዳኑ ቤተ መቅደስ የማይቀበላቸው የመባ አይነቶች ነበሩ ከነዚህ አንዱ ሴት ልጅ ናት ወንድ ልጅ ለክህነት እና ለሌላ ማገልገል ያውም ሊዋዊ ከሆነ በኩር ሁሉ ለእግዚአብሔር የተቀደሰ ነውና ይሰጥ ነበር ሴት ከሆነች ግን ማህፀን የከፈተችው የመጀመሪያ ልጅ ሴት ከሆነች ስለሷ ቤዛ ተደርጎ መባ ይመጣ ነበር እንጂ ሴት ልጅ ለምን ትሆናለች ተብሎ ይሰጣል ድንግል ማርያም ግን ያንን ሁሉ ህግ ሽረው የተቀበሏት ናት ያንን ህግ ሽረው ተመልከቱ የሴት ልጅ ወደ ቤተ መቅደስ ማግባት ምን ይጠቅማል ሳይሉ ካህናቱ ተስማምተው መንፈስ ቅዱስ በልባቸው አድሮ ነው አይን እንዲወስኑ ያደረጋቸው በኋላ እግዚአብሔር ለሚሰራው ስራ ያዘጋጀ ነው ያመቻቸነ ነበረው ምክንያቱም በሴት በኩል የጠፋውን የተጎዳውን ዓለም በሴት በኩል ሊያደነው ስለፈለገ እግዚአብሔር ይችን ልጅ እንዲችን ብላቴና እንዲቀበሏት አድርጎ ነው ያሳደጋት እዛው በቤተ መቅደስ እንዲህ ባለ መንገድ አደገች በኋላም ከተፈጥሮ ህግ ውጭ በሆነ መንገድ ጸነሰች ዮሴፍ እስኪገርመው ድረስ ከመንፈስ ቅዱስ አለችው እምነመኑ ጸነስኪ ብሎ ሲጠይቃት ከመንፈስ ቅዱስ በግብረ መንፈስ ቅዱስ ብላ መለሰችለት በግብረ መንፈስ ቅዱስ ጸንሳ በግብረ መንፈስ ቅዱስ የምትወልድ ሴት 9 ወር ከ5 ቀን አርግዛለች ነገር ግን ደግሞ ያለ ወንድ ዘር ጸንሳለች ስትጸንስም ድንግል ናት ስትወልድም ደግሞ ድንግል ናት ስትወልድም በድንግልና የወለደች ናት እመቤታችን ቅድስት ድንግል ማርያም የፀሐይ ብርሃን ከፀሐይ ሰሌዳ ሲወጣ የፀሐይ ሰሌዳ ነቅ እንደሌለው ሁሉ ብርሃኑ የወጣበት እንደማይታወቅ ሁሉ እመቤታችን ቅድስት ድንግል ማርያም ብርሃን ተብሎ የተጠራውን ኢየሱስ ክርስቶስን ብርሃን ዘበአማን ምንለውን ክርስቶስን ስትወልድልን ነቅ አልታየባትም ወይም ማህተመ ድንግልናዋ አልተለወጠም ማለት ነው
ከሰው ግንባር ወዝ ይወጣል፣ የወጣበት ስቁረቱ ይታወቃል? ኧረ በፍጹም አይታወቅም። እመቤታችን ቅድስት ድንግል ማርያም ልክ እንደዚያ ናት። ወልዳለች። ነገር ግን የወለደችው ማኅተመ ድንግልናዋ ሳይፈታ በሕቱም ድንግልና ነው። ከሰው ግንባር ወዝ እንዲወጣ ያም ደግሞ ስቁረት ሳይኖረው ስቁረት ሳያበጅ ግንባራችን ላይ ስቁረት ሳይተው የወጣበት ክፍት ነገር ሳይኖር እንደሚወጣ ሁሉ እመቤታችን ቅድስት ድንግል ማርያምን በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳው ተገኘች ማለት ነው። በእሳት ፍህም ውስጥ ነበልባል ይኖራል። ነበልባሉን በምንም አሉ በምን እስኪያወጡት ድረስ በገለባ በእንጨት ብለው እስኪያሳዩት ድረስ እስኪገልጡት ድረስ ነበልባሉ በፍህም ውስጥ ይኖራል። እንደዚያ ሁሉ አምላክም እሳተ መለኮት በማህፀኗ ውስጥ ነበረ ለ9 ወር ከ5 ቀን እንደ ሌሎቻችን ሁሉ ዘይስእሎሙ ለሕፃናት ተስእለ በውስተ ማህፀን አይደለም። ሕፃናትን በማህፀን የሚሰራቸው እሱ በማህፀን ተቀርጾ ነበረ ለ9 ወር ከ5 ቀን ልክ እንደ ሌሎች ሴቶች ሁሉ እሷም ጸንሳ ነበረች። እሳት ፍህሙ ነበልባሉን ተሸክሞ እንደሚኖረው ሁሉ ኋላ ግን ልገለጥ ባለ ጊዜ ከፍህሙ ነበልባሉ እንደሚወጣ ሁሉ ልወለድ ባለ ጊዜም ጊዜው ሲደርስ አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ከሷ ተገኘ። ከፍህሙ ነበልባሉ ሲወጣ ፍህሙ ስቁረት አለው። የወጣበትን ታውቁታላችሁ። አሰር አለው፣ ድንበር አለው፣ የወጣበት ምልክት አለው የለውም? እንደዚያ ሁሉ እመቤታችን ቅድስት ድንግል ማርያም ጌታን በወለደችው ጊዜ ከተፈጥሮ ሕግ በላይ ሆና ነው የወለደችው። በተፈጥሮ ሕግ አይደለም። ምክንያቱም ያለ ወንድ ዘር ጸነሰች፣ ሕትምት ነበረች በድንግልና። እንዲሁ ወለደች፣ የታተመች ነበረች በድንግልና። ርኩሰትም አላገኛትም። አልባቲ ሙስና የተባለችው ንጽሕት በድንግልና አልባቲ ሙስና ወልድ ተወልደ እምኔሃ ይላታል ቅዱስ ያሬድ። ንጽሕት በድንግልና ጽኒት በድንግልና ንጽሕት በድንግልና አልባቲ ሙስና በንጹህ ድንግልና የጸናች ነበር ይችላል። ድንግልና ሁሉ ንጽህና ያለው ላይሆን ይችላል። የእመቤታችን ግን ንጽሕት በድንግልና ነው። ጽኒት በድንግልና ንጽሕት በድንግልና። ምክንያቱም ርኩሰት ያልተለዩ ድንግልናም ሊኖር ይችላል። ድንግልና ሁሉ ቅድስናን አያሰጥም። ቅድስና ሁሉም ድንግልናን ላያመጣ ይችላል። እመቤታችን ግን ጽኒት በድንግልና ንጽሕት በድንግልና አልባቲ ሙስና ብለን ነው የምንናገርላት። ርኩሰት መተዳደፍ የሌለባት ናት። ወንድ ያላሳደፋት ክፉ ሕሊናም ስጋዊ ሕሊና ምድራዊ ሕሊናዋን ያላረከሰባት ንጽሕት አማናዊት ቤተ መቅደስ ናት እመቤታችን ቅድስት ድንግል ማርያም። ከተፈጥሮ ሕግ በላይ ሆና ነው የኖረችው። ልብ በሉ ክርስቲያኖች፣ ከተፈጥሮ ሕግ በላይ ግን ደግሞ ዛሬ እንደምናነሳው በተፈጥሮ ሕግ ሞተች። ይሄ ገርመን በእውነት የእግዚአብሔር ቤተ መቅደስ እኮ ናት። እግዚአብሔርን የተሸከመ ሰውነቷን ነው ዛሬ ወደ መቃብር ሐዋርያት ተሸክሞት ሄዱ የምንለው። እግዚአብሔርን ያቀፉ እጆቿን ነው በመግነዝ አሰሩት ብለን የምንናገረው። እግዚአብሔር የተቀመጠበት አብራኳ እቅፏን ነው ዛሬ በሳጥን ውስጥ አድርገው ወደ መቃብር ይዘውት ሄዱ የምንለው። ቀላል ነገር እንዳይመስላችሁ የእግዚአብሔር ቤተሰቦች። የፀሐይ መጥለቅ አያሳዝንም? ጨለማን ማምጣቱ አይቀርምና ጨለማ መምጣቱ አይቀርምና የፀሐይን መሄድ የፀሐይን መጥለቅ አንወድም። እንደዚያም ሁሉ እመቤታችን ቅድስት ድንግል ማርያም ለዚች ቤተ ክርስቲያን ፀሐይ ናት። የእሷን መጥለቅ ማን ይፈልጋል? ሐዋርያት ያለቀሱት ለዚህ ነው። እሷ በሕይወት በነበረችበት ጊዜ መለኮት የተቀመጠበትን አብራኳን ጉልበቷን ዳሰው ስመው ይጽናኑበት ነበር። አምላክን የዳሰሱ እጆቿ ሲያርፍባቸው ይደሰቱ ነበር። አምላክን ያዩ ዓይኖቿ እነሱ ናቸው የተከደኑ። ዮሐንስ የሚባል አንድ ሊቀ ጳጳስ ምን ይላል? አምላክን ያዩ ዓይኖች ናቸው የተከደኑት ይላል። እና በእርግጥም ኪሩቤል ማየት ያልቻሉትን መለኮትን ማየት የቻሉ ዓይኖች ናቸው ዛሬ የተከደኑት ማለት ነው። ይህንን ነው የምንናገረው። እንግዲህ እመቤታችን ቅድስት ድንግል ማርያም አረፈች ብለን ስንናገር ይህንን እኮ ነው የምንናገረው። ሰማይና ምድር የማይወስኑትን ጌታ የተሸከመ ሰውነቷ እኮ ነው በሳጥን ውስጥ ተወሰነ ብለን የምንናገረው። ልብ በሉ ክርስቲያኖች። የሰማይና የምድርን ጌታ የተሸከመው እሱ ቅፏ ላይ በነበረ ጊዜ እኮ ሰማይና ምድር በእጁ የተያዙ ነበሩ። ሰማይና ምድርን ይዞ በማህፀኗ ውስጥ ለ9 ወር ከ5 ቀን ተቀምጦ ነበረ። ሰማይና ምድርን የያዘው አምላክ በመሃል እጁ የጨበጠው ጌታ በማህፀኗ ውስጥ የተቀመጠባት እመቤታችን ቅድስት ድንግል ማርያም ናት። ዛሬ በሳጥን ተሸክሟት ሲሄዱ የምንመለከተው ልብ በሉ።
በብርሃን መጠቅለያ ሁላችንንም የጠቀለለን የጽድቅ ልብስን ያለበሰን ካህናት የለብሱ ጽድቅ እንደተባለው ካህናት ጽድቅን ይለብሳሉ። ወጻድቃኒ ከትፍስሕት ይትፈሱ ቅዱሳንህም ደስታን ይደሰታሉ በፍጹም ደስታ ይደሰታሉ ብሎ ነብዩ ዳዊት እንደተናገረው በመዝሙር 132 ቁጥር 9 ላይ እንደተናገረው ካህናቱን ጽድቅን ያለበሳቸው እሷ ናት። ዛሬ ወደ መቃብር ስትወርድ የምንማረው ማለት ነው። በእውነት አሮን የኤፉድ ልብስ ለብሶ ያጠነባት ያቺ ቤተ መቅደስ እናም ለአሮን ክህነት ጸንቶ መኖር ምክንያት የሆነች የአሮን በትር ተብላ የምትጠራው የአሮን በትር ለ12 ሰዓት በመቅደስ ውስጥ ቆይታ ፍሬ አፍርታ ሳይተክሏት ተተክላ ውሃ ሳይጠጧት ለምልማ አበባ አፍርታ እንደተገኘች 12 ዓመት በቤተ መቅደስ ቆይታ የወንድ ዘር ሳያርፍባት ፍሬ ሕይወት ኢየሱስ ክርስቶስን ይዛ የተገኘች ድንግል ማርያም የሕይወት ዛፍ ያልሰጠችንን በገነት ውስጥ ያየናት የሕይወት ዛፍ ያልሰጠችንን ሕይወት ያገኘንባት ያንን የጽድቅ ፍሬም የበላንባት ድንግል ማርያም ከአብርሃም እርሻ እኮ ትበልጣለች ድንግል ማርያም። ምክንያቱም ከአብርሃም እርሻ የተገኘውን ስንዴ ሰውተን አይደለም የዳን ነው ሁላችንም ከመቤታችን ማህፀን የተገኘውን ስንዴ ኢየሱስ ክርስቶስን ሰውተን ነው ሁላችንም የተፈወስ ነው የዳን ነው። መድኃኒታችን የተቆረጠባት እመቤታችን ቅድስት ድንግል ማርያም ናት። መድኃኒታችን የተቆረጠባት ግንድ ናት። ዛሬ ሞተች ብለን የምንናገረው የእሴይ ስር የምትባለው የእሴይ ግንድ ተብላ የምትጠራው ነብዩ ኢሳይያስ በትንቢቱ ምዕራፍ 11 ቁጥር 1 ላይ እምስሮ እሴይ ትወጽእ በትር ብሎ የተናገረላት ከእሴይ ስር በትር ትወጣለች ብሎ የተናገረላት ያቺ በትር ናት። እንግዲህ ዛሬ ልትቀበር ነው ብለን የምንናገረው ይሄንን ነው። ቀላል ነገር አይደለም። ስንናገረው አይኖቻችን ሊያለቅሱ ስንሰማው በእውነቱ ጆሮዎቻችን ስቅጥጥ ሊላቸውና ሊደነግጡ በእውነት ይገባል። የኢየሩሳሌምን ቤተ መቅደስ መፍረስ በሰማ ጊዜ ነህምያ አላዘነም? የኢየሩሳሌምን ቅጥሮች መውደቅ በሰማ ጊዜ እዝራ ሱባዔ አልገባም? ያ ምድራዊው ቤተ መቅደስ የማምላክ የቅድስት ድንግል ማርያም ምሳሌ ነው የነበረው። ያ ቤተ መቅደስ የእግዚአብሔር በረድኤት መገለጫው ነበር እንጂ እንደመቤታችን የከበረ ግን አልነበረም። ያንንማ ናቡከደነጾርም ናቡዛርዳንም ቢሉ መተው ሊያፈርሱት የሚቻላቸው ቀላል ነገር ነበር እኮ ያኛው። እመቤታችን ግን አጋንንት ቢሉ ሊያፈርሷት ያልቻለች አማናዊት የክርስቶስ ቤተ መቅደስ ናት። የንጹህ ሙሽራ የክርስቶስ ጫጉላ ቤት ንጹህ ሙሽራ ክርስቶስን ያገኘንባት እና ሁላችንም የተደሰትንባት እንደ ሰርግ ቤት ሆና እንደ መብል እንደ መጠጥ በሰርግ ቤት መብል መጠጥ አለ እንደምታውቁት ስጋውና ደሙ ስለተገኘባት እመቤታችንም የሰርግ ቤት ተብላ ነው የምትጠራው። ሰርግ ቤት ውስጥ ሙሽራ አለ፣ ሙሽሪትና ሙሽራ አሉ፣ ይዋሃዳሉ፣ አንድ ስጋ ይሆናሉ ይላል። በእመቤታችንም መለኮት ከስጋ ጋር ስጋም ከመለኮት ጋር አንድ ሆኖ ልዩነት የሌለባቸው አንድ አካል አንድ ባህሪ ሆነዋል። በተዋህዶ ጸንተው ለዘላለም የሚኖሩ ሆነዋል። እና እሷ እንደ ሰርግ ቤት ሆና ክርስቶስ እንደ ሙሽራ ሆኖ ከሷ ሲወጣልን ሁላችንም ደስ አለን። ሙሽራ ሲወጣ ደስ ማይለው እልል ማይል ማን አለ? ክርስቶስ ሲወለድም ሁሉም ደስ አለው። እንኳን የሰው ልጅ አህያና ላም እንኳን ያለቻቸውን እስትንፋሳቸውን ሊገብሩ ጌታ ወደ ተወለደበት ስፍራ ወደ ከብቶች ግርግም ሄደዋል። ሁሉም ደስ ብሎታል። አሕዛብም እስራኤልም ሁሉም ደስ ብሏቸው ሲያመሰግኑ ነበር። ሙሽራ ሲወጣ እልል ማይል ማንም የለም። ምናልባት አይኑ ማየት ካልቻለ ሰው በስተቀር ጆሮ መስማት ካልቻለ ሰው በስተቀር ሙሽራ ወጣ ሲሉት ካልሰማና ሙሽራ እየወጣ ነው ሲባል ማየት ካልቻለ በስተቀር ሁሉም እልል ማለቱን አይተው ሙሽራውን ክርስቶስ አይቶ ማን ነው የማይደነቅ? እሷ ናት እንግዲህ ዛሬ ወደ መቃብር ልትወርድ የሆነችው እና ሐዋርያት የሚያለቀሱት ለዚህ ነው። ሐዋርያት በመጀመሪያው ቀን በዕለተ ዓርብ እረኛቸው ተበትኖ እነሱ መንጋዎቹ ናቸውና እረኛቸውን ሲመጡባቸው ተበትነው ነበር፣ አዝነውም ነበር በክርስቶስ ምክንያቱም ለፍቅሩ ይሳሳሉና አዝነውም ነበር። ዛሬ ደግሞ ለሁለተኛ ጊዜ ብርቱ ሐዘን ገጥሟቸዋል። እሱም የማምላክ የቅድስት ድንግል ማርያም ዜና ዕረፍት መሰማት ነው። ዜና ዕረፍቷን የሰሙ ሐዋርያት ሁሉም አዝነዋል። ግን ደግሞ የምትሄደው ወደ ልጇ ወደ ወዳጇ ወደ ክርስቶስ ነው። እናም ይሄ የማይቀር ጉዳይ ነው። ምንም እንኳን ከተፈጥሮ ሕግ በላይ የኖረች ቢሆንም በተፈጥሮ ሕግ መከራን የቀመሰች ናትና ከዚህ መከራ ታርፍ ዘንድ ይሄ የሚገባ ስለሆነ ሐዋርያት የሚሰብኩላት ያችን መንግስተ ሰማያትን ሐዋርያት ሕዝብ የሚሰበስቡላት ያችን የሰርግ ቤት ቀድማ እሷ ገብታ
ልትገኝባት ልትታደምባት ከክርስቶስ ደስታ ልትካፈል ወደ ሰማያዊ ደስታ የምትሄድበት ቀን እንደቀረበ ተሰምቷል። ይሄ በአንድ በኩል ቢያሳዝናችሁ በሌላ በኩል ደግሞ የሷ ወደ ሰማያዊ እረፍት መግባት ደግሞ ደስ የሚያሰኛቸው ነው የነበረው። እኛም ዛሬ እንደ ሐዋርያት እንደነግጣለን። ምክንያቱም ከተፈጥሮ ሕግ በላይ ሆና አምላክን የወለደችልን እናት እመቤታችን ቅድስት ድንግል ማርያም እግዚአብሔር ይህንን በመላእክት በኩል አላደረገውም። ከሰው ልጆች መካከልም በሌላ ሴት አላደረገውም። በድንግል ማርያም ብቻ ነው ይሄን ያደረገው። እሷ ከመላእክት የሚበልጥ ስራ የተሰራባት ናት እመቤታችን ድንግል። እግዚአብሔር ታላላቅ ስራዎችን ያደረገባት እሷ ራሱ እንደተናገረችው በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ እንደተጻፈው እስመ ገብረ ሊተ ኃይለ አብየት እግዚአብሔር በእኔ ታላላቅ ስራን አድርጓልና ብላ እንደተናገረችው እግዚአብሔር በሷ ያላደረገው ነገር ምን አለ? ማህፀኗን ዓለም አድርጎ 9 ወር ከ5 ቀን ተቀምጦበት የለ። ከዚህ በላይ ድንቅ ነገር ልትነግሩኝ ትችላላችሁ? ሰማይና ምድር የማይወስኑትን አምላክ ከጥበቷ ሳትሰፋ ወስነው የለ እንዴ? ጥበትን ከመስፋት ጋር አስማምታ የያዘች ሌላ ሴት ልታመጡልኝ ትችላላችሁ? ይሄ እንዴት ይሆናል? የሆድ ስፋት ከመጥበብ ጋር የሆድ ጥበት ከመስፋት ጋር የተደረገላት የተካከለላት እመቤታችን ድንግል ማርያም ናት። ከሰማይም የምትበልጥ ምድራዊት ሴት ከመላእክትም የምትበልጥ የሰው ዘር እንዴት ያለች ናት! በእውነት የሰው ዘር ናት፣ ግን ደግሞ ከመላእክት ትከብራለች። ምድራዊት ናት፣ ግን ደግሞ ከሰማይም ትበልጣለች። ሰማይ ዙፋኔ ነው ቢል እግዚአብሔር፣ ምድርም የእግሬ መረገጫ ናት ቢል እግዚአብሔር በሰማይና በምድር ካደረገው ነገር በላይ ለሱ አድርጓልና ምን አለች? በእኔ ታላላቅ ስራን አድርጓልና ብላ ነው የተናገረችው። ወቅዱስ ስሙም ቅዱስ ነው አለችው፣ አመሰገነችው። እንዲህ ብላ ያመሰገነችው እግዚአብሔር ነው እንግዲህ ዛሬ ወደ እሷ የመጣና ነፍሷን ከስጋዋ ለይቶ የወሰደው ማለት ነው። እና በእሷ ያደረገውን ነገር ትልቅ ነገር ስለምናስብ ስለምናምንም በእውነት እመቤታችን ቅድስት ድንግል ማርያም ልትሞት ይገባት ነበርን ብለን እናስባለን። በእውነት እናትህን ከተፈጥሮ ሕግ በላይ ሆና እንድትወልድ እንዳደረግ ከተፈጥሮ ሕግ በላይ ሆና እንድትኖር ብታደርገሽ አይቻልም ነበርን ልንል እንችላለን። አዎ እሱን የተሸከመ ቤተ መቅደስ እንዲፈርስ ስለማንፈልግ ነው። አዎ እሱን ያዘሉ ጀርባዎች፣ እሱን ያዘለች ጀርባ፣ እሱን የተሸከመች ማህፀን፣ እሱን ያጠቡ ጡቶች፣ እሱን ያዩ አይኖች፣ እሱን የዳሰሱ እጆች ወደ መቃብር እንዲወርዱ ስለማንወድ ነው ይህንን የምንለው እንጂ በአንድ ክርስቲያን ዘንድ መሞት ማለት እረፍት እንደሆነ ስለማናውቅ አይደለም። ወደ ዘላለም ሕይወት መግቢያ እንደሆነ ስለማናውቅ አይደለም። እኛ ወደ ገነት መግቢያችን ስለሆነ ነው በደስታ በናፍቆት የምንጠብቀው ለተሞታችን። ለአንድ ክርስቲያን ወደ ገነት መግቢያው ቀን ስለሆነ ነው ሞቱ ለተሞቱ። እመቤታችን ቅድስት ድንግል ማርያም ግን ወደ ገነት መግባት የሚናፍቃት ሴት ሳትሆን እሷ ራሷ ገነት የሆነች ናት። ያውም ከገነት የምትፈልጥ ገነት። ልብ በሉ ክርስቲያኖች፣ አዳም ኃጢአተኛው እንደነበረባት ምድራዊት ገነት አይደለችም ድንግል ማርያም። ሰማያዊውና በኃጢአት የማይሰናከሉ ንጹሑ አዳም ክርስቶስ የነበረባት ገነት ናት። የአዳም ርስት የምድራዊው አዳም ርስት እና አዳምና ሔዋን የተጋቡባት ገነት አይደለችም ድንግል ማርያም። ንጹሑ ድንግሉ አዳም ኢየሱስ ክርስቶስ የነበረባት ገነት ናት። ለሱ ርስትነት የተመረጠች ለሌላ ለማንም ያልተሰጠች ለማንም ቢሆን የማትከፈት የተዘጋች ገነት ድንግል ማርያም ገነት እጹት ብሎ ሰሎሞን ያመሰገናት የተዘጋች ገነት ብሎ ያመሰገናት አማናዊት ገነት ድንግል ማርያም ናት። ይህችን ገነት በመቃብር ውስጥ ማየት ስለማንፈልግ ነው። በእውነት ክርስቲያኖች አዳም በበደለ ጊዜ ገነት ተቆልፋ በክብር ተቀመጠች አይደል እንዴ? ታዲያ ገነት ፈርሳ አልወደቀችም፣ አላየናትም። እመቤታችን ቅድስት ድንግል ማርያም አማናዊት ገነት ናት ብለናል። ከገነት የምትበልጥ ገነት ወደ መቃብር ስትወርድ ማየት ስለማንፈልግ ነው። ግን ደግሞ ይሄ የልጇ ስልጣን ነው፣ የልጇ ትእዛዝ ነው፣ የልጇ ፈቃድ ነው። ያከበራትም እሱ ነው። ዛሬም ወደ መቃብር እንድትወርድ የፈቀደውም እሱ ነው። የሕይወት እናት ያደረጋት የትንሣኤ እናት ያደረጋት እሱ ነው። ትንሣኤን የወለደች እኮ እሷ ናት። ለዓለም ሕይወትን የሰጠች እሷ ናት። ከሕይወት ዛፍ ያላገኘነውን ሕይወት ያገኘነው ከእመቤታችን ከቅድስት ድንግል ማርያም ነው። የመጀመሪያው ሰው አዳም ያላወረሰንን ትንሣኤ ያ ሰው ያወረሰችን ይህች እናት ናት። እመቤታችን ቅድስት ድንግል ማርያም ናት፣ የትንሣኤያችን እናት ድንግል ማርያም እና ትንሣኤን ያገኘንባት ሕይወትን የተቀበልንባት ጸጋን ያገኘንባት ድንግል ማርያም ወደ መቃብር ስትወርድ ስለምናዝን ነው። ሁላችንም ይመለከተናል። መድኃኒታችን የተገኘው ከሷ ስለሆነ ወገኖች ሁላችንም የሷ ጉዳይ ይመለከተናል። ለዚህ ነው ዝም የማንለው። ስለ ትንሣኤዋም ስለ ሞቷም አጥብቀን የምንናገረው ለዚህ ነው።
በእውነት መጽሐፍ ቅዱስን የወለደች ድንግል ማርያም ዜና ሞቷ ዜና ትንሣኤዋ በመጽሐፍ ቅዱስ ስላልተነገረ ይገርማችኋል እንዴ? ይሄ ምን ይገርማል? መጽሐፍት እንዲጻፉ ራሳቸው እኮ የሆኑት ጌታ ከመቤታችን ስለተወለደ ነው። ጌታ ከመቤታችን ቢወለድ አይደል ሐዋርያትን የሾመልን? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉትን ሐዋርያት የሾመልን የመረጠልን እሱ አይደል? ከዛ በኋላ ነው እንግዲህ ይሄ ሁሉ ነገር የመጣው። መጽሐፍት ቢጻፉ ሌሎችም ቢተረጎሙ ከዛ በኋላ የመጣ ነገር ነው። መጽሐፍት ቢጽፏትስ ባይጽፏትስ ሰማይና ምድር የሚያውቋት መላእክት የሚያውቋት አይደለች እንዴ ድንግል ማርያም? መንፈስ ቅዱስ ራሱ ከመጽሐፍት በፊት የሚመሰክርላት ራሳቸው መጽሐፍት ምስክሮቿ ሆነው የተጻፉላት ስለ እመቤታችን እኮ ነው የሚመሰክሩት መጽሐፍት። ራሱ መንፈስ ቅዱስ እኮ ከመጽሐፍት በፊት የመሰከረላት ናት። ከመጽሐፍት በፊት ከደራሲያን በፊት ከወንጌላውያን በፊት መንፈስ ቅዱስ ራሱ የመሰከረላት መላእክት መጥተው የመሰከሩላት ከሷ የሚወለደው በመንፈስ ቅዱስ ነውና ዮሴፍ ወይ አትፍራ ብሎ መልአኩ ያበረታው ስለ እመቤታችን ነው እኮ መልአኩ መጥቶ ምስክር ስማ ኮነ መልአኩ ምስክር ሆነ ማለት ነው። ለዮሴፍ የታየው መልአክ አለ ቅዱስ ኤፍሬም ምስክር ሆነ መሰከረ። ምን ብሎ እንዘይብል ከመዘስ መዘይት ወለድ ምን ያ መንፈስ ቅዱስ ወጡ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና አትፍራ ይዛትድ ብሎ መሰከረለት። ዮሴፍ ገርሞት ነበር፣ ነገሩን ማልገለጥ ብሎት ነበር። በመንፈስ ቅዱስ ጸንሳ በመንፈስ ቅዱስ የወለደች ሴት አያውቅምና። በእርግጥም የድንግል ማርያም ነገር ይገርማል። ከሷ በፊት እንደሷ ያለ የለም፣ ከሷም በኋላ እንደሷ ያለች ሴት አትገኝም። ምሳሌዎቿ ያላቸው ነገሮች በሙሉ ምሳሌ የሚሆኗት ይመስላችኋል? በጣም ዘይሐጽጽ ናቸው፣ ህጹጻን ናቸው። ከሷ የተነሳ በጌዲዮን ጸምር ብንመስላት የጌዲዮን ጸምር እመቤታችን ሙሉ በሙሉ የምታሳይልን ይመስላችኋል? ምክንያቱም የጌዲዮን ጸምር አንድ ጊዜ ጠልን የተቀበለች ሌላ ጊዜ ደግሞ ይቡስነትን ገንዘብ ያደረገች ናት። የጌዲዮን ጸምር ይቡስ በሆነች ጊዜ በእመቤታችን ድንግልና ዘርን ባለመቀበሏ መሰልናት። ጠልን በተቀበለች ጊዜ ደግሞ በእመቤታችን ጠለ ረድኤቱ ጠለ መንፈስ ቅዱስ እንዳደረባት የሚያሳይ ምልክት ነው ብለን ተናገር። የጌዲዮን ጸምር በአንድ ጊዜ ጠልንም በአንድ ጊዜ ይቡስነትን ይዛ የምትገኝ ይመስላችሁ? አይቻልም። ይሄ ለጌዲዮን ጸምር ይሄ አይቻላትም። መጽሐፈ መሳፍንት ምዕራፍ 6 ላይ ያለችውን የጌዲዮን ግምጃ ነው ማነሳላችሁ። ይቺ የጌዲዮን ግምጃ ምሳሌ የሆነችው ሁለት ጊዜ በፈረቃ ነው። አንድ ጊዜ ግን ድንግል ማርያምን አትመስል። ምክንያቱም አንድ ጊዜማ ጠልን ተቀብላል። በጠል የተሞላች በዙሪያው ያለው መሬት ደግሞ ደረቅ ይሁን ነው ያለው አይደል? ጌዲዮን በዙሪያው ያለው መሬት ደረቅ ይሁን፣ በግምጃው ላይ ብቻ ጠል ይውረድ ነበር ያለው። እግዚአብሔርም ያንኑ ያለውን አደረገለት። ምልክቱ ነው ለሱ የማሸነፉ ምልክት እንዲሆንለት ነበር ያንን የለመነውን አደረገለት። ጠል በወረደባት ጊዜ ሊቃውንቱ ምን አሉ? ያ ጠል በሷ ያደረ መንፈስ ቅዱስ ነው ይላል። በሷ ያደረ መንፈስ ቅዱስ እንድትወልድ እንድትጸንስ ያደረጋት መንፈስ ቅዱስ ነው በጠል የተመሰለው። ሌላ ጊዜ ደግሞ አለ ጌዲዮን በዙሪያው ጠል ይውረድ፣ ግምጃዋ ብቻ ደረቅ ትሆን አለ። ደረቅ ሆነች፣ በዙሪያዋ ደግሞ ጠል ወረደ። ይህ በዙሪያው ያለው መሬት የሌሎች ሴቶች ምሳሌ ነው። በዙሪያው ያለው መሬት በጠል የረሰረሰ ነበረ። ሌሎች ሴቶችም የወንድ ዘር ተቀብለው ነው የሚጸንሱት። ያለ ወንድ ዘር የጸነሰች ሴት የለችም። ታላቋ ሳራ፣ ቀጥላ ያለችው ርብቃ፣ ቀጥላ ያለችው ራሔል፣ ሌሎችም ቅዱሳት አንስት ከሔዋን ጀምሮ ሁሉም የወንድ ዘር ተቀብለው ጸንሰዋል፣ በወንድ ምክንያት ጸንሰዋል። ለዚህ ነው ያች ግምጃ ብቻ ደረቅ የሆነችው የወንድ ዘር ያልተቀበለችው እመቤታችን ቅድስት ድንግል ማርያም ብቻ ነበረች ለማለት ነው። አንድ ጊዜ ድንግልናዋን ሌላ ጊዜ ደግሞ በመንፈስ ቅዱስ ግብር መጽነሷን እንዲያሳይ ተደርጎ ነው ለጌዲዮን ሁለት ጊዜ ነው ያች ግምጃ ምልክት ሆና የተሰጠችው። አንድ ጊዜ ግን ምልክት መሆን አልቻለችም ለድንግል ማርያም። ድንግል ማርያም ግን አንድ ጊዜ እናትነትንም ድንግልናን ማስተባበር ይዘ ተገኝታለች። መውለድም ድንግል መሆንም የቻለች አንድ ጊዜ ነው፣ ሁለት ጊዜ አይደለም። አንድ ጊዜ ሁለቱን ማሳ። ስለዚህ ምሳሌ የምናደርጋቸው ነገሮች ሁሉ ምሳሌ ሊሆኑ የሚችሉ አይደሉም። በጥቂቱ ነው የሚያሳዩት። እንዲያው ያለ ምሳሌ አይምሮአችን ሊረዳው ስለማይችል ለአይምሮአችን ድጋፍ እንዲሁ ማሳያ እንዲሆን ያክል ነው እንጂ እመቤታችን ቅድስት ድንግል ማርያምን የሚመስል ፍጥረት በምድር ላይ እግዚአብሔር አልፈጠረም። ከሷ በፊትም ከሷም በኋላ እሷን የሚመስል በፍጹም የለም። የእመቤታችን ነገር ድንቅ ነው። ስለዚህ ነው በእኔ ታላላቅ ስራን አድርጓልና ብላ የተናገረችው። ለዚህ ነው ድንግል ማርያም ዛሬ ደግሞ የሚበልጥ ነገር እናደረገ እግዚአብሔር እሷን በማንሳት
እመቤታችን ቅድስት ድንግል ማርያም ሞተች ብለን ብንናገርም ጥር 21 ቀን ዛሬ ደግሞ ነሐሴ 16 ቀን ላይ ተነሳች ብለን የምንናገርበት ቀን ላይ ደርሰናል። እንዴት ደስ ይላል! በእውነት ሐዋርያት ወደ ቀደመ ደስታቸው የሚመለሱበት ቀን ላይ ደርሰናል። ያለቀሱ አይኖች እንደገና በደስታ እንባ የሚሞሉበት፣ በሐዘን አይደለም፣ በሐዘን እንባ የተሞሉ አይኖች እንደገና በደስታ እንባ የሚሞሉበት። ሰው በፍጹም ሐዘኑም በፍጹም ደስታውም ጊዜ ማዘኑ አይቀርም። ፍጹም ደስታም ፍጹም ሐዘንም በምድር ላይ በእንባ ነው የሚጠናቀቀውና እና ፍጹም ደስታ ላይ ስለሆኑ ሐዋርያት በደስታ እንባ የተሞሉበት እና በምድር ላይ ካሉ ጻድቃንና በሰማይም ካሉ ነፍሳት፣ በገነት ካሉ ነፍሳት በሰማይም ካሉ መላእክት ጋራ አንድ ሆነው የዘመሩበት ዕለት ዛሬ ነው። ነቢዩ ዳዊት ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ አንተና የመቅደስ ታቦት ወደ ዕረፍት ተነስ ብሎ በዳዊት መዝሙር 132 ቁጥር 8 ላይ ተጽፎ እንደምናነበው እግዚአብሔር የዳዊትን ጸሎት ሰምቶ የዳዊትን ልመና ሰምቶ እንደ ዳዊት ትንቢት ሁሉ ዛሬ እማምላክ ቅድስት ድንግል ማርያምን ይዞ የተነሳበት ቀን ነው። እንደሱ ሁሉ ተነስታለች ድንግል ማርያም። በልጇ ትንሣኤ ነው የተነሳችው። በልጇ ትንሣኤ ማለት ምንድነው? በሐዲስ ሥጋ ደግማ ላትሞት ዳግም ሞት የሌለበት ልዩ ትንሣኤ ነው የተነሳችው እማምላክ ቅድስት ድንግል ማርያም። ከመቃብር ወጥታለች። ይሄ የከበረ ሰውነቷ በመቃብር ውስጥ ይኖር ዘንድ ፈርሶ በስሶ ይቀር ዘንድ እግዚአብሔር አልተወውም። በዚያው በመቃብር ውስጥ ፈርሶ በስሶ ይቀር ዘንድ እግዚአብሔር አልፈቀደም። ስለዚህ ምን አደረገ? በተቀበረችበት ዕለት ወዲያውኑ ነው የተነሳችው እመቤታችን ቅድስት ድንግል ማርያም። ዕለቱ እሁድ ነበረ። ቀኑ ነሐሴ 14 ቀን ነበረ። በዚህ በ14ኛው ቀን ነው የተነሳችው እመቤታችን ቅድስት ድንግል ማርያም። ይህም የሆነበት ምክንያት ዕለቱ እሁድ ስለሆነ ነው። እሁድ አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳበት በኋላም ደግሞ ቤተክርስቲያን የምትነሳበት ቀን ነው። ትንሣኤ ዘጉባኤ የሚደረግበት ቀን ማለት ነው። በዚያ ስለሆነ በዚህ ቀን ተገብራ በዚህ ቀን የተነሳች ከመትንሣኤ ወልዳም ተብሎ የተነገረላት ትንሣኤዋም እንደ ልጇ ትንሣኤ ነው ተብሎ የተነገረላት እማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ናት። ዛሬ የትንሣኤያችን እናት ድንግል ማርያም ከመቃብር ተነሳች። ዛሬ ለሁላችንም መነሳት ምክንያት የሆነውን ክርስቶስን የወለደችልን ድንግል ማርያም ተነስታ በክብር አረጋለች። ከማረጓ በፊት ግን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቀደው መጠን በሰጣት ክብር መጠን ሁሉም ቅዱሳን ተሰብስበው አመስግነዋታል። በዕለተ ዕረፍቷ እንደተደረገው ሁሉ በዕለተ ዕረፍቷ ክብርት ነፍሷን ከክብርት ሥጋዋ ለይቶ አምላኳ ልጇ ኢየሱስ ክርስቶስ በሚወስድበት ጊዜ ቅዱሳን መላእክት ሁሉ ዘምረዋል። በሰማይ ያሉ መላእክት በምድርም ያሉ ጻድቃን ሁሉ ዘምረዋል። በገነት ካሉ ነፍሳት መካከል ለእመቤታችን ለቅድስት ድንግል ማርያም ምስጋናን ያላቀረበ ማንም የለም። ምክንያቱም መላእክትም ያላዩትን አምላክ ባይናቸው እንዲያዩት ያደረገቻቸው እሷ ስለሆነች ነው። በዚያውም ላይ በተወለደበት ስፍራ በቤተልሔም ባህታዊ ሆኖ በነበረበት በገዳመ ቆሮንቶስ በተሰቀለበት ስፍራ በቀራንዮ በእነዚያ ሁሉ ቦታዎች ላይ ተመላልሰው ያገለገሉ መላእክት በጣዕም ላይ ጣዕም በክብር ላይ ክብር ተጨምሮላቸው ደስ ብሏቸው ነው የኖሩት እና ይህን ሁሉ ያስገኘችላቸው እመቤታችን ቅድስት ድንግል ማርያም አይደለች? መላእክት የማያውቁትን ድንቅ ምስጢር ያወቀችና የተረዳች ያየች እሷ ናት። ስለዚህም በዕለተ ዕረፍቷም ጥር 21 ቀን ማለት ነው በዚያም ዕለት ለእመቤታችን ለቅድስት ድንግል ማርያም ምስጋና በሰማይና በምድር ይሰማ ነበር። ዕፀ አይባን ሳይቀር ያመሰግኗት እና ሰማይና ምድር በክብር በምስጋና የተሞላችበት ልዩ ቀን ቢኖር እመቤታችን ቅድስት ድንግል ማርያም ናት። እንዲህ አይነት ምስጋና የሚሰማው ይላሉ አባቶቻችን፣ እንዲህ አይነት ቅዳሴ የሚሰማው መንግስተ ሰማያት ከእግዚአብሔር ዘንድ እንደተሸለመች ሙሽራ ሆና ለሰው ልጆች ስትሰጥ ነው፣ ስትወርድ ነው። ዮሐንስ በራእዩ ያያት የዮሐንስ ራእይ ከሰማይ ስትወርድ አየው ብሎ ቅዱስ ዮሐንስ በራእዩ የተናገረላት ያቺ መንግስተ ሰማያት ስትወርድ ነው እንዲህ አይነት ምስጋና የሚሰማው እንጂ በሰው ልጆች መካከል ከሰማይ በታች እንዲህ አይነት ምስጋና መቼም ተሰምቶ አያውቅም። በእርግጥ መንግስተ ሰማያት ድንግል ማርያም አይደለች? ምክንያቱም መንግስተ ሰማያትን እኮ መንግስተ ሰማያት ያሰኛት ራሱ ክርስቶስ በረድኤት የሚኖርባት ስለሆነች ነው። ማዕከሏ እሱ ስለሆነ ክርስቶስ ስለሆነ ነው። እሱ ራሱ ስላመጣ መንግስተ ሰማያት ቀርባለች ብሎ ስለሰበከን ነው መንግስተ ሰማያት የሆነችው እንጂ ዝም ብሎ አይደለም።
ምናም ክርስቶስን ያገኘንባት በመጀመሪያ ያየንባት እሷ ስለሆነች ለኛ የእረፍት ቦታ እመቤታችን ቅድስት ድንግል ማርያም ናት፣ ልባችን የሚያርፍባት። ምናም ከሰማይ ስትወርድ ያች መንግስተ ሰማያት እንደተሸለመች ሙሽራ ሆና ስትመጣ አየኋት እንዳለው ዮሐንስ፣ እንደዚያ እንደሆነ ሁሉ ዛሬም ተመሳሳይ የሆነ ምስጋና ተመስግኗል። ድንግል ማርያም ያረፈች ቀን፣ ድንግል ማርያም የተነሳች ቀን የተዘመረው ዝማሬ ከእንግዲህ በኋላ መንግስተ ሰማያት ስትገለጥ ነው የሚቀርበው ማለት። ተመሳሳይ የሆነ ዝማሬ ሁሉም ባንድ ላይ ንግስቲቱ በቀኝ ትቆማለች እያለ የዘመረበት ቀን ነው ማለት ነው። እሷም ደግሞ ነፍሴ የወደደችውን ፈለግኩት አላገኘሁትም ብላ ነበረ በሰሎሞን መኃልየ ምዕራፍ 3 ቁጥር 1 ላይ እንደምንመለከተው ማምላክ ወላዲተ አምላክ ቅድስት ድንግል እመቤት ሰሎሞን ስለ እመቤታችን የተናገረው ነው ይላሉ። ይሄን ነፍሴ የወደደችውን ፈለግኩት አላገኘሁትም፣ ፈለግኩት አላገኘሁትም፣ ጠባቂዎች ደበደቡኝ ገመሱኝ ትላለች። ዘበጡን የፈቁን ፈያት ፈያት የተባለው ይሁድ ናቸው። በመቃብሩ እንኳን እንዳትደርስ ከለክሏት የነበሩ ናቸው። ወደ መቃብሩ እየሄደች መጸለይ ልማድ ነበራት እመቤታችን። ሁሉ ጊዜ ወደ መቃብሩ ትሄድ ነበረ። ዛሬኛ በሰርክ ወደ ቤተ መቅደስ ሄደን እንደምንጸልየው ሁሉ እመቤታችን ቅድስት ድንግል ማርያም በሰርክ ሁሉ ጊዜ ወደ መቃብሩ እየሄደች በጎልጎታ ትጸልይ ነበረ። በዛች ቦታ ላይ ሲያገኙት አይሁድ ጠባቂዎችን ሾመውባት መድበውባት እንደነበረ ተጽፏል። ለዚህ ነው ዘበጡን የወፈቁን ፈያት ሊያቅቡ መቃብር ከተማውን የሚጠብቁ ሰዎች ደበደቡኝ ብላ የተናገረችው ያቺ ነፍሷ የወደደውን ትፈልግ የነበረችው ፈላጊ እመቤታችን ቅድስት ድንግል ማርያም ናት። አላገኘሁትም ማለቷ እንደምንድነው ያሉ እንደሆነ እንደቀደመው ሕፃን ሆኖ ታቅፌው ግንባሩን ስሜው እጁን ይዤው ጡቴን አጥብቸው ማለቷ ነው። እንደዛ ሆኖ አይኖርም እኔ ላይ ማለቷ ነው እንጂ ፈለግኩት አላገኘሁትም ማለቷ እንኳን እሱ ሐዋርያት እኮ ከሱ ጋር ነው የሚኖሩት ሁሉ ጊዜ። ምክንያቱም ሁሉ ጊዜ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር እኖራለሁ ብሏቸዋል። ቃል ኪዳኑ ይታበላል እንዴ? እንኳን ከድንግል ማርያም ጋር ከሐዋርያትም ጋር ላይለይ ለዘላለም ቃል ገብቷል ኢየሱስ ክርስቶስ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደምናነበው እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አይደል ያላቸው ሐዋርያትን ላይለያቸው ቃል ከገባላቸው ድንግል ማርያምን ተለይቷታል ማለት ግን አይደለም። ግን እንደቀደመው ሕፃን ሆኖ የምትጣቀፈው እንደቀደመው በሐዋርያት መካከል ተቀምጦ የምታገኘውና ልጅ የወይን ጠጅ እኮ የላቸውም ብላ የምትማልደው አይደለም አሁን ኢየሱስ ክርስቶስ። ምክንያቱም በአብ ቀኝ በዙፋን ተዘርግቶለት የተቀመጠና ጠላቶቹን የእግሩ መረገጫ እስኪያደርግ ድረስ በአብ ቀኝ ጸንቶ የሚኖር ስለሆነ ኢየሱስ ክርስቶስ ለዚያ ነው ፈለግኩት አላገኘሁትም ያለ። ዛሬ ግን እሱ ወዳለበት ስፍራ ተወስዳለች አምላክ ቅድስት ድንግል ማርያም። መላእክት በክንፎቻቸው እየጋረዷት፣ መላእክት በክንፎቻቸው ተሸክመዋት ነው የሄደችው። ለዚህም ነው ቅዱስ ያሬድ አይረግዋ መላእክት ውስተ ሰማያት አይረግዋ መላእክት ይላታል። መላእክት ወደ ሰማይ አሳረጓት ብሎ ይናገራል። ክንፋቸውን ዘርግተው ነው የሚያሳርጓት። የልጇን እርገት በደመና ተሸፍኖ እንዳደረገው ተናግረናል። የሐዋርያት ሥራ ምዕራፍ 1 ላይ እንደተጻፈው ብሩህ ደመና መጥቶ ካይናቸው ሰውሮ እንደተቀበለው ያ ብሩህ ደመና ደግሞ የባህሪ ክብሩ ነው ብለውናል አባቶቻችን። እመቤታችን ግን በመላእክት ክንፍ ተጭና ወደ ሰማይ እንደሄደች ነው የሚነገረን እና ታሪኳም የተጻፈልን እንደዚያ ነው። ለምን? የክርስቶስ በገዛ ስልጣኑ ስለሆነ ነው። የእመቤታችን የቅድስት ድንግል ማርያም ደግሞ የክብር የጸጋ ነው። በልጇ ስልጣን ነውና ወደ ሰማይ የምታደርገው ነው። በኋላም ቤተክርስቲያንን የሚያሳርጓት ቅዱሳን መላእክት ናቸው። እናንተ የአባቴ ብሩካን ወደ እኔ ኑ በተባሉ ጊዜ ከጻድቃን የሚቀበሏቸው ቅዱሳን መላእክት ናቸው። ከበው በእልልታ አብረዋቸው እየዘመሩ ይዟቸው ወደ ተዘጋጀላቸው ስፍራ የሚወስዷቸው ቅዱሳን መላእክት ናቸው። እንደዚያ ሁሉ እመቤታችን ቅድስት ድንግል ማርያምም ዛሬ በክብር በመላእክት ክንፍ ላይ ተቀምጣ ወደ ሰማይ ያረገችበት ቀን ነው። የእግዚአብሔር ቤተሰቦች እንኳን ደስ አላችሁ። ሐዋርያት ዛሬ ደስ ብሏቸዋል። ይህም አምላክ የቅድስት ድንግል ማርያምን መነሳቷን አይተው እጅግ ደስ ብሏቸዋል። እሷም ደስ ብሏታል። ምክንያቱም የፈለገችውን አግኝተዋለችና አጥብቃ የወደደችውን ልጇን አግኝተዋል። በሱ ዘንድ ትኖር ዘንድ ሄዳለች። ከዚህ በኋላ አይሁድ ጠባቂ የሚመድቡባት አይደለችም። ከዚህ በኋላ እዚህ ቦታ እንዳትደርስ ብለው ጠባቂ የሚሾሙባት አይደለችም። እንደውም በዕለተ ዕረፍቷ እኮ ምንድነው የተደረገው? አይሁድ ለምቀኝነት ስለማያርፉ ስጋዋን በእሳት እናቃጥለዋለን፣ በድንጋይ እንከሰክሰዋለን ብለው ሂደውባት ነበር አይደለም የሚለው። ምንም እንኳን የልጇ የቸርነቱ መጋረጃ የጋረዳት ቢሆንም እንዲህ ብለው ይሯሯጡ በነበሩ ሰዎች ላይ ሁሉ የአይን መታወር ደርሶባቸው ይርመሰመሱ የነበሩ ቢሆኑም ቅሉ
እነዚያ ሰዎች እሷን ከአልጋው ላይ አውርደው ከሳጥኑ አውጥተው በድንጋይ ሊከሰክሷት በእሳትም ሊያቃጥሏት ይመኙ የነበሩ ሰዎች እየተሯሯጡ ሲሄዱ ጉልበታቸው ከዳቸው፣ አይናቸው ጠፋባቸው ይላል። እግዚአብሔር በሰዶምና በገሞራ ላይ እንዳደረገው አደረገባቸው። ኦሪት ዘፍጥረት ምዕራፍ 19ን ተመልከቱት። የሎጥን ቤት ከበው በሩ ጠፍቶባቸው ይርመሰመሱ የነበሩ ሰዶማውያንን አስታውሷቸው። አይሁድም እንደዚያ ነው የሆኑት። መሄጃው ጠፋባቸው። ድንግል ማርያም ያለችበት ተሰወረቻቸው። ዛሬ ድንግል ማርያም የተሰወረችባቸው ስንቶች ናቸው? ምስጋናዋን እምቢ ያሉ ተሰውራባቸው፣ ክብሯን እምቢ ያሉ የከለከሏት ተሰውራባቸው፣ አናመሰግናትም ያሉ ተሰውራባቸው፣ ወደ እሷ መቅደስነት መግባትና ክርስቶስን ማግኘት የተሳናቸው ስንቶች ናቸው? ተሰውራባቸው ብዙዎች ናቸው። ክብሯ የተሰወራቸው፣ ክብሯ የጠፋባቸው ብዙዎች ናቸው። አቤት የዕውርነት እኮ አይነቱ ብዛቱ፣ የድንቁርና አይነቱ ብዛቱ፣ ያለ ማየት ያለ መስማት አይነቱ ብዛቱ፣ አቤት ብዛቱ። ሰይጣን ስንቱን አደነቆረው። ከዚህ በኋላ ክርስቶስ እንደገና መጥቶ በእጁ ካልዳሰሰው በስተቀር ይሄን ድንቁርና ማን እንዲሰማ ሊያደርገው ይችላል? በእጁ ካልዳሰሰው በስተቀር ይሄን ዕውርነት ማን ሊያረቀው ይችላል? ከዚህ በኋላ ክርስቶስ እንደገና መጥቶ ካላስወገደው በስተቀር ይሄን ጋኔን ማን ሊያወጣው ይችላል? በማን ጸሎት፣ በማን ኃይል፣ በማን ብርታት ሊወጣ ይችላል? የእመቤታችንን ክብር የሰወረባቸው ጋኔን ወደ ቅድስተ ቅዱሳን ገብተው እንዳያገለግሉ፣ እንዳያጥኑ፣ እንዳያመሰግኑት፣ በፊቱ ቆመው እንዳይላላኩት የከለከላቸው ዲያብሎስ ነው። የእመቤታችን ክብር ለዚች ቤተክርስቲያን ግን የተሰወረ አይደለም፣ የተገለጠ ነው። እንደ ክብሯ መጠን ባናመሰግናትም ለዚች አማናዊት ቤተ መቅደስ በአንድ በኩል ቆመን ግን እንዘምርላታለን። አዎ እኛም እንደ ሕዝቅኤል እንደተቆለፈች እናያታለን። እንደተቆለፈች ለምናያት ለዚች ቤተ መቅደስ አንክሮ ይገባል እንላለን፣ እናመሰግናታለን። ገብተን ካልመረመርን ምንድነው በውስጡ ያለው አንልም። ምክንያቱም እግዚአብሔር የኃያላን ጌታ ክርስቶስ ገብቶባታልና ከሱ በቀር ያለ እግዚአብሔር በቀር ሳይከፍት ገብቶ ሳይከፍት የሚወጣ ማንም እንደሌለ አምነናል። ሳይከፍት ገብቶ ሳይከፍት ነው የወጣው። እንደተቆለፈችም እንድትኖር አትሟታል ለዘላለም። ይሄን ምስጢር አምነን እንቀበላለን። ከፍተን ገብተን እናያንልም። ይሄ እግዚአብሔር የገባበት በር ነው። አክብረን እጅ እንነሳለን። ሁሉ ጊዜ ወደ ተቀደሰው መቅደስ ፊታችንን ዞረን እንቆማለን፣ እናመሰግናለን፣ እናጥንማለን። እጣኑ እንደተባለ ኪሩቤል ወደ ዙፋኑ ቆመው ያገለግላሉ እንጂ ዙፋኑን ከፍተን በውስጡ ያለውን በውስጡ የተቀመጠውን እናያይሉም። እንኳን በውስጡ የተቀመጠውን ዙፋኑን እንኳን ለማየት ፈርተው በፊታቸው ክንፋቸውን ይጋርዳሉ አለ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 6 ላይ እንደምናነበው ክንፋቸውን ይጋርዳሉ ነው ያላቸው። ይሰፉ ከነፊውም ቅዱስ ኤፍሬም ደግሞ ያንን ሲያነሳው ይሰፉ ከነፊውም በቃ ምን አድርገው በቃ ከሚያስፈራ ከመለኮት እሳት የተነሳ በእሳት ፊት እርቃኑን መቆም የሚችል ሰው አለ? መጋረጃ ሳይኖር በእሳት መካከል መቆም፣ ከእሳት አጠገብ መቆም እንዴት ይቻላል? ኪሩቤል ያንን ዙፋን ከበው ሲያመሰግኑ ሲኖሩ በውስጡ ያለውን ነው ብለው አያውቁም። ለዙፋኑ ይሰግዳሉ ወይ ሰግዱ ለውእቱ መንበር አይደል? ለዚህ ዙፋን ወድቀው እጅ ነሳሉ። ለዚህ ዙፋን እንሰግዳለን እኛ። አዎ 9 ወር ከ5 ቀን ለተቀመጠበት ማህፀን እንሰግዳለን፣ እጅ እንነሳለን፣ ምስጋና እናቀርባለን። አዎ 33 ዓመት ከ3 ወር ከሱ ጋር ለተመላለሱ እግሮች ወድቀን እንስማለን፣ እጅ እንነሳለን። አዎ 33 ዓመት ከሱ ጋር ስትኖር አንድም ቀን ሳትዳስሰው አልዋለችም። ይሄን እናምናለን። ለዳሰሱት እጆቿ ምስጋና እናቀርባለን፣ ቅኔ እንቀኛለን። አዎ 33 ዓመት ከ3 ወር ከሷ ጋር ሲኖር ሳታየው የዋለችበት ቀን የለም። እሱን ላዩ አይኖች ምስጋና እናቀርባለን። ሰላም ላይ ይንትኪያል። አዎ ልጇ ነውና ሳይዳስሳት አይቀርም። እንኳን እሷን አይኑ የጠፋበትን ሰው በእጁ ዳስሶት የለ እንደ ክርስቲያኖች። እሱ ለዳሰሰው ሰውነት ወድቀን እንሰግዳለን። እሱ ለዳሰሰው ሰውነት ወድቀን እንሰግዳለን። እንኳን እሷ ከስጋዋ ስጋ ከነፍሷ ነፍስን የነሳላት ድንግል እመቤታችን ምራቁን እንትፍ ያለበት ጭቃ እንደሚፈውስ እናውቃለን። ስለዚህ ለክብሯ ወድቀን እንገዛለን። እንዲሁም በረድኤት እንድትጎበኝንም እንማጸናታለን። ታድነናለች ብለን እናምናለን። ምራቁን እንትፍ ያለበት ጭቃ ከፈወሰ ይሄንን ምራቅ ያገኘው እኮ ከድንግል በነሳው ስጋ ነው። ለመለኮት ምራቅ የለውም እንደምታውቁት፣ ለስጋ ነው። ይሄ ምራቅ ለተገኘበት ስጋ እንሰግዳለን፣ እጅ እንነሳለን። እንደምንፈወስበት ያለ ጥርጥር እናምናለን። ሐዋርያት ለዚህ ነው ያለቀሱት። ተመልከቱ፣ ይሄ ረድኤት እንዳይቀርባችሁ፣ ይሄ በረከት እንዳይቀርባችሁ። ግን ዛሬ ያን ሁሉ ነገር አራቀና እግዚአብሔር ጾማቸውን ጸሎታቸው ምክንያት አድርጎ ከዕፀ ሕይወት ስር ነው እንግዲህ መላእክት አምጥተው የሰጧቸው እና አንክሮ ለሚገባው ለዚህ ስጋ እጅ እየነሱ ገነዙት።
ወደ መቃብር ማወረዱት ያዘኑ። ወርቅ ይቀበራል፣ እንቁ በመቃብር ውስጥ ይኖራል። ወገኖች ፀሐይን ጠቅልሎ በመጋረጃ ሳጥን ውስጥ አስቀምጦ መቃብር ውስጥ ማኖር ይገባል። እግዚአብሔር ግን መቃብሩን ከፍቶ እንደገና ደግሞ አነሳት። አስቀድማ አይተዋለችና አስቀድማ አሁንም በክብር ከሱ ጋር ትኖር ዘንድ ፈቀደላት። ከሁላችንም ቀድማ በሰማይም ካሉት በምድርም ካሉ ፍጥረታት በፊት ቀድማ የተቀበለችው እሷ ነበረች። ዛሬም ቀድሞ ከሁላችንም ቀድሞ እሱ ተቀበላት። ወደ ተቀበላት ነው ሄደች። ወደ ተቀበለችው ጌታ ወደዚህ ሲመጣ እሷ ተቀበለች። ወደዛ ስትሄድ ደግሞ እሱ ተቀበላት። ወደዚህ ሲመጣ እሷ ዘንድ አረፈ። ወደዛ ስትሄድ ደግሞ እሱ ዘንድ አረፈች። ወደዚህ ሲመጣ እሷን ብሎ ነው የመጣው። ወደዚያም ስትሄድ ደግሞ እሱን ብላ ነው የምትሄደው። በእሱ ሀገር በሰማይ ስትሄድ በእሱ ዘንድ ትኖራለች። በዚህ ሲመጣ ግን በእሷ ዘንድ ነው የኖረው። በባለጠጎች በነገስታቱ ቤት አልኖረም። በድሃይቱ በእሷ ዘንድ ነው የኖረው። አሁን ደግሞ በባለጠጋው በእሱ ዘንድ ትኖር ዘንድ ወደዚያ ሄዳለች። ስለሱ ተሰዳደች፣ ስለሱ መከራ ተቀብላለች። ስለዚህም በእሱ ዘንድ ትኖራለች። ስለሱ ግብፅ ለግብፅ ተንከራታለች። ስለሱ በሽፍቶች ተደብድባለች፣ ልብሷን ተገፋለች። ስለሱ ተርባለች። ስለዚህ ዛሬ ከሱ ጋር አብራ ትኖራለች። ወደዚያ ተወስዳለች፣ ተነስታለች። ለመነሳታችን ምክንያት የሆነች ድንግል ማርያም ዛሬ እሷ ደግሞ ተነስታለች፣ አርጋለችም። ዛሬ በምድር ላይ ስጋዋ የለም። ይሄን በነገራችን ላይ ክርስቲያኖች ይሄንን መላው የዓለም አብያተ ክርስቲያናት ያምናሉ። በተለይ 7ኛው 8ኛው መቶ ክፍለ ዘመን ላይ የተነሱ ሊቃውንት በጣም ብዙ ድርሳን ጽፈዋል በዚህ ጉዳይ ላይ። ከዛ በፊት የነበሩ ሊቃውንትንም እየጠቀሱ ማለት ነው። 2ኛው 3ኛው መቶ ክፍለ ዘመን ላይ እና ከዛ በኋላ በነገረ ማርያም ላይ በጣም የተራቀቁ ሊቃውንት የጻፏቸውን ድርሳናት እየጠቀሱ በእመቤታችን በቅድስት ድንግል ማርያም ዜና ዕረፍትና ዜና ትንሣኤ ላይ ስብከት የሰሩ ሊቃውንት በጣም ብዙዎች ናቸው። ኦን ዘ ዶርሚሽን ኦፍ ሜሪ የሚለውን መጽሐፍ ብታነቡ ደስ ይለኛል። እውነት ለመናገር የምታገኙ ሰዎችና እድሉ ያላቸው ሰዎች ብታነቡ በዚህ ጉዳይ ላይ በጣም ብዙ ሊቃውንት ሰብከዋል። በጣም ብዙ ሊቃውንት ናቸው ስብከት የሰበኩት። 6ኛው መቶ ክፍለ ዘመን መጨረሻ ጀምሮ እነ ዮሐንስ ዘደማስቆን ጨምሮ በጣም ብዙ ሊቃውንት በዚህ ጉዳይ ላይ ስብከት ሰብከውበታል። ጉዳዩን በደንብ አጽንኦት ሰጥተው ነው እንትን ያሉት ያጸኑት የተናገሩትና እንግዲህ በዚያ ዘመን ማለት ኦርቶዶክስ ካቶሊክ የተለየችበት ወቅት ነው። ምስራቃውያን ምዕራባውያን ምንባባልበት ወቅት ላይ ነው የነበሩት። ግን እንደዛም ሆኖ በኢየሩሳሌም የሚኖሩ ሊቃነ ጳጳሳት የነበሩት እነዚህ መካከለኛው ምስራቅ ላይ ታናሽ እስያ ላይ የነበሩ ሊቃውንትና ሊቃነ ጳጳሳት በጣም ብዙ ድርሰት የደረሱበትና ብዙ ስብከት የሰበኩበት ሁኔታ ይታያል በዚያ ዘመን ማለት ነው። እሱ እንደው ያ መጽሐፍ ትንሽ እዚያን ስብከቶች በጥቂቱ ሊያሳይ የሚችል ድርሰት ስላለበት ነው ይሄንን የጠቆምኳችሁና ብታነቡት በጣም ደስ ይለኛል። በሁሉም አብያተ ክርስቲያናት ዘንድ የታመነ ነው። ምናልባትም ከፕሮቴስታንት በስተቀር ይሄንን የማያምን ሌላ ቤተክርስቲያን አይቼ አላውቅም። አንግሊካን ቸርች እና ሌሎችም እነዚህ የፕሮቴስታንት አብያተ ክርስቲያናት ብቻ ናቸው ይሄንን የማይቀበሉት። ከዛ ውጭ ያሉት ግን ምስራቃውያንም እና ኦሪየንታል አብያተ ክርስቲያናትም እንደዚሁ ሁሉም የሚስማሙበት የሚቀበሉት ነው ማለት ነው። በካቶሊኮችም ዘንድ እንደዚሁ ይከበራል ማለት ነው። እንደውም በምስራቃውያን ዘንድ ነሐሴ 15 ቀን ትንሣኤዋ ይከበራል ሁልጊዜም ማለት ነው። በኦርቶዶክስም ዘንድ ልክ እንደዛው። ኦርቶዶክስ ስንል እንግዲህ ኤርትራና እኛ በተመሳሳይ ቀን እናከብራለን። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመሳሳይ ቀን አቆጣጠራችን ተመሳሳይ ስለሆነ የግብጽ ቤተክርስቲያን ደግሞ እንደ ቀን አቆጣጠሯ እሷም ሌላ አቆጣጠር ስላለ ነሐሴ 14 ቀን ታከብራለች። ይሄ የብተት ነሐሴ 21 ቀን ማለት ነው ታከብራለች። ነሐሴ 7 ጾም ይጀምራሉ። ነሐሴ 21 ቀን ትንሣኤዋን ያከብራሉ እነሱም ማለት ነው። ሌሎቹ አብያተ ክርስቲያናት እና እነዚህ የጠቀስናቸው ሁሉ አብያተ ክርስቲያናት የሚያከብሩትን በዓል ነው እያከበርን ያለ ነውና ሳታፍሩ ሳትሸማቀቁ ድንግል ተነስታለች ብላችሁ መስክሩ ክርስቲያኖች። አዎ እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ወደ ሰማይ አድርጋለች። የእግዚአብሔር መቅደስ ናት አድርጋለች። የእግዚአብሔር መገኛ እግዚአብሔርን ያስገኘችልን የትንሣኤያችን እናት ናት ተነስታለች ብላችሁ ዘምሩ ክርስቲያኖች። እና ይሄን ሳናፍር ምን መሰክረው እውነት ነው። እማምላክ ቅድስት ድንግል ማርያም መለኮትን በስጋ የታቀፈች የወሰነች ድንግል ማርያም ስጋዋ ዛሬ በመቃብር ውስጥ የለም። መለኮትን የዳሰሱ እጆቿ ዛሬ እንደታሰሩ አይደሉም። ሞት ይዞ እንዲያስቀራት የልጇ ፈቃድ አልነበረም እና አስነስቷታል።
መለኮት 9 ወር ከ5 ቀን ያረፈበት ማህፀን ዛሬ መቃብር ውስጥ ፈርሶ በስብሶ ያለ አይደለም። ለማንም ይሄ እንዳይመስለው በእውነት ይሄንን የማያምን የተረገመ ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም የአምላክ ዙፋን ናት። የአምላክን ዙፋን በመቃብር ውስጥ ይኖር ብሎ ማሰብ በእውነት ሞኝነት ነው፣ ጅልነትም ነው። ሰይጣን ካልሆነ በስተቀር ይሄን ማን ሊል ይችላል? አዎ ሰይጣን ከጥንትም ጀምሮ አይወዳትም። ምክንያቱም በልጇ ምክንያት ጉድ ሆኗል። በዚያችኛዋ ሴት ምክንያት የወረሰውን የተቆጣጠረውን ዓለም ያስቀረችበት ይችኛዋ ሴት ናት ድንግል ማርያምና እንደ ድንግል ማርያም ያለ ጠላት ለሰይጣን የለውም። ለዚህም ነው በየጊዜው የተነሱት ሁሉ ጠላትነትን ከሷ የሚጀምሩት። ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎት ነበር ጌታ። ስለዚህም በሷና በዲያብሎስና በሴቲቱ መካከል አሁንም ድረስ ጠላትነት ስላለ ነው። በዘርህና በዘሯ ነው የሚለው። እንግዲህ ዘሮቿ የተባልን እኛንም ደግሞ ሊጣላን ይሞክራል ዲያብሎስ። ስለዚህም የሚያስወነጭፋቸው ብዙ የክህደት ወንጭፎች ይኖሩታልና እሱን መተው ይገባል ነው የምላችሁ። በእርግጥ እማምላክ ቅድስት ድንግል ማርያም ተነስታለች፣ በክብርም ወደ ሰማይ አድርጋለች። መላእክት እየዘመሩላት፣ ነቢያት የቀደመ ትንቢታቸውን እያስታወሱ እየተናገሩላት፣ ንግስቲቱ በቀኝ ትቆማለች ወርቀ ዘቦ ግምጃ ለብሳ ተብላ የተነገረላት ድንግል እመቤታችን ያ የዳዊት ዝማሬ ዛሬም እየተሰመረላት ሄዳለች። ልጇ ደግሞ ከሁሉም በላይ ተንሥኢ ወነኢ ቅርብቴ እያለ ውበቴ ሆይ ተነሽ እያላት ነው ዛሬ ወደ ሰማይ ያረገችው። ውበቴ ሆይ ተነሽ አላት። እስኪ ሁላችሁም ውበቴ ሆይ ተነሽ በሉና ዘምሩላት። በእውነት ኢየሱስ ክርስቶስ ልጇ ዛሬ ውበቴ ሆይ ተነሽ ብሎ ወደ ሰማይ ወደ ተቀደሰው ስፍራ በክብር ይዟት የወጣበት ቀን። ለዚህ ቀን ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የማምላክ የቅድስት ድንግል ማርያም በረከቷ አማላጅነቷ ከሁላችንም ጋራ ይሁን። ማርያም አርጋለች ወደ ገነት፣ ማርያም አርጋለች ወደ ገነት፣ የሰማይ መላእክት እያረጋጓት፣ እሷም እንደ ልጇ ተነስታለች አርጋለች፣ ማርያም ተነስታለች።